ኢትዮጵያ ማሸነፍ አይቻልም። ወደ ውጊያ የሚገቡ ከሆነ እናሸንፋቸዋለን። እኛ የሚሊሻ ውጊያ እንዋጋም። ሰበር ዜና የኢትዮጵያ መከላከያ ሰራዊት በትላንትናው ዕለት በወሰደው ያጸፋ እርምጃ የህወሓት ጦር ላይ ያደረሰው ውድመትና የተገኘው ውጤት እጅግ አስገራሚ ነው። በዝርዝር ይዘናል፣ ይሰሙታል። በሌላ በኩል የህወሓት አመራር እርስ በርሱ እየተባላ ነው። በመካከላቸውም ያልተጠበቀ ልዩነት ተፈጥሯል። በዝርዝር ይሰሙታል። በተያያዘ ዜና ዶክተር አብርሃም በላይና አቶ ጌታቸው ረዳ በህወሓት ላይና በተቀሰቀሰው ጦርነት ዙሪያ ጠንከር ያለ ማስጠንቀቂያ አስተላልፈዋል። ይሰሙታል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እጅ ሰጥተዋል። ያልተጠበቀ ውሳኔ ዛሬ ሌሊት አስተላልፈዋል። ሁሉንም በዝርዝር ወደ እናንተ አደርሳለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመራረጡ ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ደግሞ ቤተሰብነታችሁን አጠናክሩ። እስከ ቪዲዮ መጨረሻ አብራችሁን ዝርዝሩን እንድትከታተሉ እጋብዛችኋለሁ። በቅድሚያ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ሊደረግ የነበረውን ጥቃት ለመሰረዝ ተስማምቻለሁ ሲሉ በይፋ አስታወቁ። ፕሬዝዳንቱ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት አሜሪካ ሁለተኛው የዓለም ጦርነት ከተካሄደ ወዲህ ታይቶ በማይታወቅ ወታደራዊ ግርማ፣ ጥንካሬና ኃይል በኢራን እስላማዊ ሪፐብሊክ ላይ እርምጃ ለመውሰድ ዝግጁ ሆና ነበር። ይህ ሆኖ እያለ የስምምነት ማዕቀፎች በመደረጋቸው ምክንያት ኢራንና ሌሎች የመካከለኛው ምስራቅ ሀገራት ማንኛውንም ጥቃት እንድናቆም ጠይቀውናል። ይህም የሆርሙዝ ወሽመጥን በአስቸኳይ ሙሉ በሙሉና በይፋ መክፈትን እንዲሁም የኢራን የኒኩሌር ስጋትን ማብቃትን ያካትታል ብለዋል። አክለውም በዚህ ጥያቄ መሰረት ለወደፊቱ የዓለም ጥቅም ሲባል እንዲሁም የሰለጠነችና የበለጸገች ኢራን ህልውና እንዲቀጥል በማሰብ ፈጣን ስምምነት ላይ ለመድረስ በሚደረገው ሂደት ላይ ተመስርቼ ጥቃቱን ለመሰረዝ ተስማምቻለሁ። እስራኤልም በዚህ ቁርጠኝነት ከኔ ጋር አብራለች። ሁሉም ሰው ወደ ስራ ይግባ፣ ስራውንም ፈጽሙት ሲሉ ጽፈዋል። ይህ የፕሬዝዳንት ዶናልድ ጄ ትራምፕ ድንገተኛ ውሳኔ አስገራሚ ውሳኔ ነው እየተባለም ይገኛል። ኢትዮጵያ ማሸነፍ አይቻልም። ወደ ውጊያ የሚገቡ ከሆነ እናሸንፋቸዋለን። እኛ የሚሊሻ ውጊያ እንዋጋም። ወደ ሀገር ውስጥ ሰበር ዜናዎች ስንሸጋገር በትላንትናው ውጊያ ወደ ተገኙ ውጤቶች እንሸጋገራለን። በሸረሪና ግንባር በተወሰደው የአጸፋ እርምጃ የተገኙ ዝርዝር ውጤቶች። የህወሓት ታጣቂዎች በሸረሪና ግንባር የከፈቱትን ማጥቃት ተከትሎ በተወሰደው የተጠናከረ የአጸፋ እርምጃ በትላንትናው ዕለት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዳቸው ተረጋግጠዋል። በውጊያው የተገኘው ዝርዝር ውጤት እንደሚከተለው ነው። አንደኛ፣ የሰብአዊ ኪሳራና ምርኮ። በግንባሩ በተወሰደው እርምጃ በቡድኑ ታጣቂዎች ላይ ከባድ ኪሳራ ደርሰዋል። የተገደሉ 777 ሰዎች፣ የቆሰሉ 703 ሰዎች፣ የተማረኩ አንድ የሻለቃ አዛዥን ጨምሮ 141 ታጣቂዎችና የተለያየ እርከን አመራሮች፣ 2 በቁጥጥር ስር የዋሉ የጦር መሳሪያዎች። በውጊያው በርካታ የቡድኑ ከባድና ቀላል ትጥቆች ተማርከዋል። የነፍስ ወከፍና ቀላል መሳሪያዎች 1347 ክላሽ፣ 54 ብሬን፣ 5 ስናይፐር እና 6 አርፒጂ። ከባድ መሳሪያዎች 3 ዙ 23 ወይም በፓትሮል መኪና ላይ የተጠመዱ 2 ኮርኔት እና 1 የ107 ሮኬት። ሞርተሮች 1 የ120 ሞርተር፣ 1 የ82 ሞርተር እንዲሁም 2 ልዩ ሞርተር ምንነታቸው በምርመራ ላይ ያሉ። የቡድን መሳሪያዎች 9 ዲሽቃና 1 ባለ 3 እግር ዲሽቃ ናቸው። የመገናኛ መሳሪያ 183 ሬዲዮ፣ 3 የተማረኩ ተሽከርካሪዎችና ሎጂስቲክስ። ከጦር መሳሪያ በተጨማሪ ለቡድኑ ሎጂስቲክስ ሲያገለግሉ የነበሩ ንብረቶች በቁጥጥር ስር ውለዋል። 2 ኦራል የጭነት መኪናዎች፣ 2 ፓትሮል ተሽከርካሪዎች፣ 2 ጄኔሬተሮች፣ ተጨማሪ ሎጂስቲክስ፣ የጥይት ዲፖዎች፣ የሕክምና ቁሳቁስና መድኃኒቶች፣ የተለያዩ ተተኳሾች፣ የደረት ትጥቆች፣ የመኪና መለዋወጫና ነዳጅ ዘይት ናቸው። ይህ ሁሉ በትላንትናው ውጊያ
ውጊያ የተገኙ ውጤቶች ናቸው። በሌላ በኩል በህወሓት አዛዦችና በማዕከላዊ እዙ መካከል የተፈጠረው ጥልቅ ሽኩቻ አስደንጋጭ ነው። በሻዕቢያ የበላይ ጠባቂነት 9 አባላትን አቅፎ በአዲስ መልክ በተደራጀው የማዕከላዊ ጦርነት መምሪያ ወይም ኮማንድ ፖስትና በህወሓት ታጣቂ አዛዦች መካከል እጅግ ከፍተኛ የሆነ ውጥረትና የእዝ ሰንሰለት ሽኩቻ መፈጠሩ ተረጋግጧል። ትናንት ከውጊያው በኋላ እስከ ምሽቱ 3:40 ድረስ የተካሄደውና እጅግ ከፍተኛ ውጥረት ያንዣበበበት ይህ ስብሰባ በህወሓት የጦር አመራሮች ላይ ያልተጠበቁና ከባድ ውሳኔዎችን በማሳለፍ ተጠናቋል። በስብሰባው ማጠቃለያም 27 ከፍተኛ የታጣቂው አዛዦች ላይ በተለያየ እርከን የሚመደብ እርምጃ ተወስዷል። የ27ቱ አዛዦች እጣ ፈንታ በ4 ተከፍለዋል። ከኃላፊነት የተነሱ፣ ከማንኛውም ወታደራዊ የእዝ ሰንሰለትና ኃላፊነት ሙሉ በሙሉ የተገለሉ፣ በቁም እስር እንዲቆዩ የተወሰነባቸው፣ ወታደራዊ እንቅስቃሴያቸው ተገድቦ ጥብቅ ክትትል የሚደረግባቸው፣ በወንጀል የሚጠየቁ፣ በቀጥታ የክስ ሂደት ተከፍቶባቸው በህግ እንዲጠየቁ የተፈረደባቸውና ተንሳፈው የሚቆዩ ቀጣይ እጣ ፈንታቸው በውል ሳይታወቅ ኃላፊነትም ሳይሰጣቸው በጊዜያዊነት የተንጠለጠሉ ናቸው። ይህ ድንገተኛ እርምጃ በቡድኑ ውስጥ ያለውን ጥልቅ የውስጥ መከፋፈል፣ አለመተማመንና የስልጣን ሽሚያ ፍንትው አድርጎ ያሳየ ክስተት ሆነዋል። በእነዚህ 27 አዛዦች ማንነት፣ ከውሳኔው ጀርባ ስላለው ዝርዝር ሴራና ስለዚህ ክስተት ቀጣይ ፖለቲካዊና ወታደራዊ አንድምታዎች ላይ ይበልጥ የተብራራ መረጃ ይዘን እንመለሳለን። ይጠብቁን። ተጨማሪ ዝርዝር መረጃዎች እንደደረሱን ማጋራታችንን እንቀጥላለን። ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ ይሁኑ። ይህ በእንዲህ እንዳለ የቀድሞው የትግራይ ክልል አስተዳደር ፕሬዝዳንትና በአሁኑ ወቅት የጠቅላይ ሚኒስትር ዶክተር አብይ አህመድ አማካሪ የሆኑት አቶ ጌታቸው ረዳ የትግራይ ሰራዊት አመራሮችና አባላት በጥቂት የህወሓት ፖለቲከኞች ተገፋፍተው ክልሉን ዳግም ወደ እልቂት ከመክተት እንዲቆጠቡ አሳሰቡ። አቶ ጌታቸው በኤክስ ገጻቸው የደብረጽዮንን ንግግር አያይዘው ባሰራጩት እጅግ ነቀፋ የበዛበት መልእክት የህወሓት አመራሮች የትግራይን ህዝብ አንድነት በመበተን እንዲሁም በፋኖ በሱዳኑ ጄኔራል አልቡርሃንና በኤርትራ መንግስት ወይም ሻዕቢያ ላይ ተማምነው ዳግም ጦርነት ለመክፈት የሚያደርጉት ፉከራ የሚያመጣው ለውጥ እንደሌለ ገልጸዋል። በዶክተር ደብረጽዮን ገብረ ሚካኤል፣ በወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖና በቀድሞው የደህንነት ሹም አቶ ጌታቸው አሰፋ መሪነት በጉልበት 4 ኪሎ እንመለሳለን በማለት የሚያልሙትን ቅዠት በአስቸኳይ እንዲያቆሙ አስጠንቅቀዋል። ከፌዴራል መንግስቱ ጋር በቅርበት እየሰሩ የሚገኙት አቶ ጌታቸው ረዳ የትግራይ ሰራዊት ከምንም በላይ የህዝቡን ደህንነት እንዲያስቀድም ጥሪ አቅርበዋል። የሰራዊቱ ዋነኛ ትኩረት የትግራይ ህዝብ ሰላምና ህልውና እንጂ በጣት የሚቆጠሩ ወንጀለኞች ህልውና ሊሆን እንደማይገባው አጽንኦት ሰጥተዋል። አቅም እያለ የህዝቡን የህልውና ጥያቄዎች መመለስ የሚቻለው በሰላማዊ መንገድ ብቻ መሆኑን በማስገንዘብ ሰራዊቱ በህይወቱና በአካሉ ላይ እየተቆመረበት ያለውን ኃይል ይበቃል ሊለው እንደሚገባ አሳስበዋል። በመጨረሻም በሐውልቲ ወይም የህወሓት ጽህፈት ቤት የመሸገው የብጥብጥ ቡድን ሲሉ የጠሯቸው እነዚህ አካላት በፉከራና በውጭ ኃይሎች ድጋፍ ላይ በመተማመን የዲፕሎማሲ በሮችን ከዘጉ በኋላ አሁን መሬት ላይ ያለው እውነታ ሲከብዳቸው ዓለም ይድረስልኝ እያሉ መጮኻቸው ማመዛዘን የጎደለው የፖለቲካ ኪሳራ መሆኑን በአጽንኦት ተችተዋል። በተመሳሳይ ዜና ዶክተር አብርሃም በላይ ኋላ ቀርና የትግራይ ህዝብ ጠላት ሲሉ የጠሩት የህወሓት ቡድን በሸረሪና በኩል ጦርነት መክፈቱን ይፋ አድርገዋል። የህወሓት ቡድን የስልጣን ዕድሜውን ለማራዘም ሲል ታዳጊዎችንና ወጣቶችን በማያውቁትና ዓላማ በሌለው ጦርነት ውስጥ በመክተት እያስጨረሰና እንደ ቅጠል እንዲረግፉ እያደረገ ይገኛል ሲሉ ገልጸዋል። ቡድኑ ትላንት ሌሊት በሸረሪና በኩል አዲስ የጦርነት ትንኮሳ ከፍቶ ወጣቶችንና ታዳጊዎችን ማገዶ እያደረጋቸው እንደሚገኝ ገልጸው ይህ አካሄድ በአስቸኳይ በጊዜው ካልቆመና ሁሉም የትግራይ ወጣቶች በአንድነት ተሰልፈው ካላቆመው የባሰ ጥፋት እንደሚያስከትል አስጠንቅቀዋል። የሚደርሰውን ጉዳት ወደፊት ለመጠገን ፈጽሞ እንደሚያስቸግር አስገንዝበዋል። ወጣቶች የሌሎችን ፍላጎት ለማሳካት ሀገራቸውን የሚያጠፋ መሳሪያ እንዳይሆኑም ጥሪ አቅርበዋል። ዶክተር አብርሃም በላይ ለራሳቸው ደጋፊ ምሰሶ የሚያስፈልጋቸውና አንዲት አርብ የቀረቻቸው አካላት ይደግፉናል፣ የሚረዱን አካላት አሉ በሚል እምነት በነገ ተስፋ ወጣቶችና ታዳጊዎች ህይወት ላይ መፍረድ በአስቸኳይ ሊቆም እንደሚገባ አጽንኦት ሰጥተዋል። በጦርነት የሚመለስ የትግራይ ህዝብ ጥያቄ አለመኖሩን የጠቆሙት ዶክተር አብርሃም በላይ
አስፈላጊዎች ጉዳዮች በሙሉ በሰላም በውይይትና በመደማመጥ ብቻ መፍትሄ ሊያገኙ እንደሚችሉ ገልጸዋል። እንዲሁም ወጣቶችን ወደ ጥፋት የሚመሩ ኃይሎችን መከተል ተገቢ እንዳልሆነ አስጠንቅቀዋል። ዶክተር አብርሃም በላይ ከዚህ ቀደምም ከብዙ ጥፋት በኋላ ወደ ሰላም ውይይት መምጣቱን በማስታወስ አሁንም ከመጠፋፋት በፊት ለሰላም እጅ መዘርጋት እንደሚሻል ጥሪ አቅርበዋል። ሁሉም ሰላም ወዳድ ወገን ጦርነት ይበቃል በሚል አቋም ለሰላም እንዲተባበር መልእክት አስተላልፈዋል። ውድ ተመልካቾቻችን የሰዓቱን የተመረጡ ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት ዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።